እንዳጣ ብለህ ልጅህን ውጭ እስከመላክ ማሰብ ግን ጤነኝነት አይመስለኝም። ማርታ የጓደኛዬ ልጅ ከልጆች እኩል ባያት ምን ችግር አለው? ችግር እኮ የለውም ደሬ፣ ግን ለእሷ ብለህ ልጅህን ውጭ መላክ የለብህም ነው እያልኩ ያለሁት። ነገር መቆስቆሷን ካላቆመች ግን እልካታለሁ። እመኝኝ ማርቲ፣ ደግሞ እኮ ለዘላለም አይደለም የምትሄደው፣ ለ2 ዓመት ነው። ተስተካክላ ትመጣለች። እኔ የሰሙትን በጭራሽ አልጠራጠርም ብለሽኛል። አይ እንግዲህ ከምሬ ነው ሰምቼሻለሁ። እንዴ አንተ ምንድነው አካበድክ? በለስ እንዴ እንዴት ብትይ እንደውም ይጣል ናታንዬ ምን ማለት ነው? ይኸውልሽ መጀመሪያ ሰው ሽተች አባዬ ትሁቱኝ ብሎሻል አይደል? ዝቅ ማለት ካልቻልሽ ደግሞ ከፍ አትይ። ብዙ ነገር ይጎልሻል። አባትሽን ከሌላ ሴት ጋር የምትጠረጥሪ ባልሽን ከስንት ሴት ጋር እንደምትጠረጥሪ መገመት በጣም ቀላል ነው። አትወደኝም? አይገባሽም። ቆይ ልጅ ያለው ባል ምን ይሰራልሻል? እኔ ሰላም ልጅ አባት አይደለም? አንቺም ደግሞ ከአርጁን ጋር ብትሆኝ ይሻልሽ። አርጁ ዛሬ እንግዲህ ማን ተነክቶ ማን ይቀራል፣ ወንድ ልጅ ቆረጠ ብሎ አይኑን ጉልጉሎ እንደ በሬ ቀጥታ እቤታቸው ድረስ ለፊልማ ሄዷል ማለት ነው። ቤተሰቦቻችን እንግዲህ ባለፈው ክፍል እንዳያችሁት አቢጌልና ናታን ደብድበውት ነበረ ማለት ነው። በተለይ ናታን መቶት ነበረ። ያው አቢጌልን ለምን ትረብሻለህ በሚል ምክንያት መቶት ነበረ። ያው እሱም ትንሽ ጠሸሽ ስለሚያደርገው ያው ናታንን በአግባብ ስላላዋራው እንግዲህ ናታን መቶት ነበረ። ምክንያቱም አርጁም ቀጥታ እሱን ለመማታት ነበር ሀሳቡና ያው ሳይቀድም ላስቀድመው ብሎ እንግዲህ ናታን መቶታል። ቤተሰቦቻችን በዛ ምክንያት እንግዲህ ቂም ይዞ ሰሞኑን ሲናደር ነበር የሰነበተው። እንግዲህ ውጭ ላይ ቢጠብቅም ናታንን አላገኘውም። ዛሬ ግን በሚገርም ሁኔታ እስከ ቤታቸው ድረስ እጁን ሰቅስቆ ወኔውን ታጥቆ ሄዷል ማለት ነው። ቤትም እንግዲህ ቁጭ እንዳሉ ወዳው ነው ላያቸው ላይ የደረሰባቸው። ናታን ዳጣና አቢጌል ናቸው ቤት ያሉት። ሰላም ኩሽና ነው ያለችው። ውሃና ጓደኛዋ ደግሞ ወደ ሌላ ስርፋ እየሄዱ አጋጣሚ መንገድ ላይ ሲያገኛቸው ምንድን ነበር ያለው? እናንተ የት እየሄዳችሁ ነው ምናምን ሲላቸው ወደዛ እየሄድን ነው ምናምን ሲሉት ወደ ቤት እየሄድኩኝ ነው እኔ ቤት እንዳትመጡ ምናምን አለ ማለት ነው። ከዛ እንግዲህ ቀጥታ ወደ ዛኔ ሄዱ ቤተሰቦቻችን። በሚገርም ሁኔታ እንግዲህ ከሄደን በኋላ ቤት ጉፍ እንዳሉ ደርሶባቸዋል። እንግዲህ በጣም ነው የደነገጡት። ይሄን ያክል ድፍረት ኑሮት ይመጣል ብለው እውነት ለመናገር በፍጹም አላሰቡም ነበረ። ያርጁ ሁለተኛው መታሰሩ ነው። ግዴታ መታሰሩ የማይቀር ጉዳይ ነው ማለት ነው። በጣም ከባድ ነው። ያው ናታን እንግዲህ ቀለል አድርጎ ነገሩን እንትን ለማለት ፈልጎ ነበር። እንደውም ለምን መታወት ምናምን እያለ ነበረ። ግን እኮ ያኛው እጁን ስለሰነዘረ ይሄኛውም ራሱን ለመከላከል ብሎ እንጂ የመጣው ቅድሚያ እንትን ብሎ አይደለም። ግን ያው እንደዛ ስላደረገ ነው ማለት ነው። ያው በመጨረሻም እንግዲህ
ቤታቸው ድረስ መጥቶላቸዋል። ምን ይፈጠራል ብላችሁ ታስባላችሁ ቤተሰቦቻችን? በጣም ከባድ ነው። እንግዲህ አቢጌል የያዘችው ጦስ ማለት ነው። በቃ እስከዚህ ድረስ ነው። በነገራችን ላይ እንግዲህ አቢጌል ወይ ሌላ እንትንም አጀንዳ ይዛ ሊሆን ይችላል። የአቢጌል ነገር ታውቃላችሁ አስቸጋሪ ነው። ስለዚህ ዞሮ ዞሮ ዛሬ መጥቶ አንድ ቤት ማለት ነው። ፍልሚያው ይቀጥላል። እንግዲህ 3 በአንድ ምረፍርፏቸው ከሄደ ነገሩ አደጋለሁ ትላላችሁ። ያው እንግዲህ ሌላው አቢጌል እንግዲህ ናታንን ስለምትወደኝ የተደባደብክልኝ ብላው ነበር እንግዲህ አርጁን ሲመታ። እሱ ግን አይ ስላንቺ ስለምወድሽ ስለማፈቅር ሳይሆን ግዴታዬን የተወጣሁት እሱም ደግሞ ማለት ልጁ አልሰማኝ ስላለ መረጋጋት ስላልቻለ ከዛ አንፃር ነው እንጂ ሌላ አይደለም ብሏታል። እሷ ግን ባካ አውቃ ነው ስለምትወደኝ ነው ደግሞ የበለጠ ወደድኩ እያለች ነበር። ናታን አንቺን ከሚወድ ፀሐይ በምስራቅ መውጣቷን በምዕራብ ብትወጣ ይሻላል አላለም። ፈጣሪ ሆይ ያስባችሁታል። እና እንግዲህ አቢጌል በጣም ነበር የተናደደችው። አንቺ አባትሽን ከሰራተኛ ጋር የምትጠረጥሪ ጉድ ያለሽ ፍጥረት እኔን ባልሽን ምን ልታደርጊ እንደምትችይ መገመት አይችልም። ስለዚህ እንደዚህ አይነት ሴት ደግሞ ለሚስት ቀርቶ አይደለም ባጠገብ እንዲታልፍ አይፈቀድም ነው ያላት ማለት ነው። እንግዲህ እሷም አይገባትም። የሚገርመው ነገር ጭራሽ ይብስባታል እንጂ ማለት ነው። እንግዲህ ከዛ ናታን ቀጥታ ተናዶ ነበር ቤት የገባው። ዳጣ ደግሞ ምን ሆነህ ነው? ማረ ምን ሆነህ ነው? እንዴ ፊት ላይ እሳት ይታፈሳል እኮ እንዴ ለቸገረው እኮ ታበድራለህ ምንድን ነው ምናምን እያለችው ነበረ። አይ ምንም ሰላም ነኝ ምናምን ነበር ያላት። አረ እንዴ በጣም ልክ አይደለም እኮ ምናምን እያለችው ነበር። ነው መጨረሻ አረ ናታንዬ ታስጨንቀኝ ምናምን ነበር ያለችውና አለ ማለት ነው። ናታንዬ ነው ያልሽው? ናታንዬ ያላለ ማለት ነው። እንዴ ያረን ያላልኩም እኔ ማርያም በቃ እየፈጨው ነው ሰይጣን አትጥራ ምናምን አለች ዳጣ ማለት ነው። ከዛ ብለሽኛል እባክሽ ምናምን ሲላት እንዴ ታዲያም ታካብድ ያለብልህሳ እንዴ ይሄን ያክል ብርቅ ነው እንዴ እና እንኳን ተባልክ ምናምን ያለችው ነበርና በመጨረሻ እባክሽ ብለሽኛል ምናምን ሲላት እንደው ይወጣል ናታንዬ ያለች ስትል ወይዘሮ አቢጌል ደረሰች ማለት ነው። እንግዲህ ያው ናታን ዳጣም በጣም ደነገጠችው። ናታን እጅ እንደው አሁንስ ምናምን ብሎ እንግዲህ ምድር ያለቃል ነበር ያወጣው። ከዛ ምንድናችሁ ትዩ ናታንዬ ሲዩ ምንድነው የምትይው ምናምን ነበር ያለቻት ዳጣና አዎ ናታንዬ ነው ያልኩት እና ታዲያ አይ እሱ እኮ በይኝ ብሎኝ ነው ካላልሽኝ ምናምን እንዲጋብዝሽ ብሎኝ ነው ምናምን ስትል ከዛ ናታን ደግሞ ኧረ እኔ ምናምን ሲል እንዲህ ናታን ከኔ አንተ አትሻለም ማለት ነው እንዴ ምን ችግር አለው? ከዛ በኋላ ካልጋበዝኩሽ ብሎ ናታንዬ በይኝና ጋብዝሻለሁ ብሎኝ እኮ ነው ምናምን አለ ማለት ነው። ከዛ እኔ ልጋብዝሽ ስለው እምቢ ይላል፣ አንቺን ግን በግድ ካልጋበዝኩሽ ይላል ምናምን አለች። እንግዲህ አቢጌል ያው ታንጨራጨረች ማለት ነው። ያው በመጨረሻም እንግዲህ በቃ ተውኝ እናንተ ልጅ ምናምን ነበር ያለው ናታን። ያው እንግዲህ እነሱ እንትን ሳይሉ አርጁ መጥቶ ገላገላቸው ማለት ነው ከመጨቃጨቅ። ሌላው ደግሞ እንግዲህ ዳጣ ባለፈው ክፍል እንዳያችሁት አቢጌል ጋሽ ደረጀ የኔ ልጅ አባት ብላ ነበርና ለሰላም ነግራት ነበርና ካንተና ከጋሽ ካባዬና አንተ አያልፍም ብላ እኮ አቢጌል አለችው ናታንን ስትል እና አንቺስ ምን አልሽ? አንቺስ ማንኛውን ጠረጠረሽ ነበር ያሻት እንዴ? አደነግጭም እንዴ? እርጃት እንዴ? ለምን ደነግጣለሁ እንዴ? ምንድነው? እኛ እኮ በጣም ደነግጥ ነው ምናምን ስላት እንዴ ምንም መደንግጥ አያስፈልግም ምንም ደነግጣለሁ ነበር ያልቻት። ጋሽ ደረጀ ደግሞ ያው አቢጌልን ወደ ውጭ ለመላክ አስቦ ነበር። እንግዲህ ወይዘሮ ማርታ አይሆንም ልጄን ከቤት ያላስወጣም ያስፈልግም ደግሞ ዳጣ ትወጣ እንጂ አቢጌል አትወጣም ነው ያለው። ጋሽ ደረጀ ደግሞ ዳጣ አትወጣም። እንግዲህ ውዝግብ ላይ ናቸው የሚገኙት። እንግዲህ በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቤተሰቦቼ። ሁሌም ወዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ። ባይ ባይ።